ናስልን ተከብራችሁ የህብር ሬዲዮ አድማጮች የዕለቱን የህብር ሬዲዮ ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገዳንን የዛሬ ጥር 3 ቀን 2015 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዛሬው ብሔር ተኮር ጥቃት በአፍሪካ ሜዳ የምዕራባውያንና ቻይና ፉክክር አዲሱ የታክስ ህግ በትጥቅ መፍታቱ ላይ የሚነሳው የወላይታ ተቃውሞ ባይደን መከሰስ በጥበቃ ሰራተኞች ላይ ስጋት በፋኖ ላይ አፈና ለፍቅር ሲል የታሰረውና የአሜሪካና ሩሲያ የዛሬው ጉዳይ የሚሉና ሌሎችም ወቅታዊ ዜናዎች ያለውን ዝርዝሩን እነሆ። በምስራቅ ወለጋ ሲፈጸም ከነበረው ማንነት ተኮር ጥቃት የተረፉ የአማራ ብሔር ተወላጆች ዛሬ በኦሮሚያ ልዩ ኃይል ተፈናቅለው በተቀመጡበት ቦታ ላይ ጥቃት እንደተከፈተባቸው ተገለጸ። በጥቃቱ የአካባቢ ነዋሪዎች በክልሉ ልዩ ኃይል እየተገደሉ መሆናቸው ተገልጿል። እንዳንሰደድ መንገድ ተዘግቶብናል፣ እንዳንኖር ቢላዋ ተስሎብናል፣ የጥይት ናዳ ይወርድብናል በማለት በምስራቅ ወለጋ ዞን ኪረም ወረዳ ሀሮ አዲስ ዓለም ቀበሌ በተሰበሰቡ በመቶ ሺህ የሚቆጠሩ የአማራ ብሔር ተወላጆች በአራቱም አቅጣጫ በዛሬው ዕለት ጥር 3 ቀን 2015 ዓ.ም ከንጋቱ 12 ሰዓት ጀምሮ በተለያዩ የቡድን መሳሪያዎች በመታገዝ የኦሮሚያ ልዩ ኃይል በነዋሪዎች ላይ ከባድ ተኩስ መክፈቱና በአሁኑ ሰዓት የአካባቢው ነዋሪዎች እየተገደሉና ቀሪዎችም በከባድ ጭንቀት ውስጥ መሆናቸውን ፓርቲው ከአካባቢ የደረሰውን ምንጮች መሰረት አድርጎ ባወጣው መግለጫ ጠቀሰ። ለውጥ መጣ ከተባለ ጊዜ ጀምሮ ላለፉት 4 ዓመታት አንዳንዴ በአሸባሪነት በተፈረጁ ድርጅቶች ስም አለፍ ሲልም በመንግስት የጸጥታ አካላትና መዋቅር ተሳትፎ ሽፋን ሰጪነት በአማርኛ ቋንቋ ተናጋሪዎች ላይ በዓለም ላይ ተሰምቶ ሆነ ታይቶ የማይታወቅ ተከታታይና ስልታዊ በሆነ ዘዴ ዘግናኝ ጭፍጨፋ እየተፈጸመ እንደሚገኝ የጠቀሰው ፓርቲ ከቅርብ ጊዜ ወዲህ ግን ከዚህ በፊት ሲፈጸሙ የነበሩ ጭፍጨፋዎችን በሽብር ድርጅቶች ሲያሳብብ የቆየ ኦሮሚያ ልዩ ኃይል ክልላዊ መንግስት ጭምብሉን አውልቆ በይፋ ህዝብን መጨፍጨፍ መጀመሩን ገልጸዋል። ዛሬ ጥር 3 ቀን 2015 ዓ.ም ከንጋቱ 12 ሰዓት ጀምሮ በምስራቅ ወለጋ ዞን ኪረም ወረዳ ሀሮ አዲስ ዓለም ቀበሌ ከተለያዩ ቦታዎች ጥቃት ተርፈው በአካባቢው የተጠለሉ በመቶ ሺህ የሚቆጠሩ የአማራ ብሔር ተወላጆች ላይ የኦሮሚያ ልዩ ኃይል በከባድ መሳሪያ ታግዞ የከፈተው ጥቃት እስካሁን እየተፈጸመ ያለውን ጭፍጨፋ ማስቆም ያልፈለገው ለአንድም ቀን እንኳን በስህተት የያዘን መግለጫም ሆነ እየተካሄደ ያለውን እልቂት ይቅርታ ጠይቆ የማያውቀው የኦሮሚያ ክልል መንግስት እንዲሁም ጉዳዩን ባልሰማ እያለፈ ያለው የፌዴራል መንግስቱ ይዋል ይደር እንጂ ከተጠያቂነት አያመልጡም በማለት ድርጊቱን አውግዟል። በተኩሱ እሩምታ እየተናጠ ያለው የአካባቢው ነዋሪ እንዳይሰደድ ዙሪያውን መንገድ እንደተዘጋበት በቄው ጸንቶ እንዳይኖር ቢላዋ እንደተሳለበት የተኩስ ናዳ እየወረደበትና በዚህም ለተከታታይ ጊዜያት ያዝለቀቅ በሚያደርግ ጭፍጨፋ እልቂት ላይ እንደሆነ የጠቀሰው ፓርቲ የዜጎቻችንን ደህንነት የመጠበቅ ኃላፊነት የተሸከመው መንግስት በቀበሌው ነዋሪ ላይ የተከፈተውን ጥቃት በአስቸኳይ እንዲያቆም የመከላከያ ሰራዊት በአፋጣኝ ደርሶ ከጭፍጨፋው የተረፉትን ወገኖች እንዲታደጋቸው የክልሉ መንግስት ጩኸት በሚበረታበት ጊዜ ዝም ያለ እየመሰለና እያዘናጋ የሚፈጽመው ጭፍጨፋ ሀገርን የሚያፈርስ አደገኛ አካሄድ ስለሆነ መላው ህዝባችን ድርጊቱን እንዲያወግዝ ሲል ጥሪ አቅርበዋል። በአማርኛ ቋንቋ ተናጋሪ ማህበረሰብ ላይ ያነጣጠረው እልቂት የጊዜ ጉዳይ ካልሆነ በስተቀር ለይቶ የሚያስቀረው አንድም ኢትዮጵያ እንደሌለ ተረድተን ሁሉም ዜጋ ከተበደሉት ጎን እንድንቆም ሲል እናት ፓርቲ ጥሪ አቅርበው ዜጎቻችን እየተጨፈጨፉ ያሉበት የኦሮሚያ ክልልን እያስተዳደርኩ ነው የሚለው የኦሮሚያ ክልላዊ መንግስት እየተፈጸመ ላለው ግፍ በህግ ተጠያቂ እንዲሆን በጉዳዩ በቀጥታ እጃቸው ያለበት አጥፊዎችም ለፍርድ እንዲቀርቡ በጥብቅ እናሳስባለን ሲል ፓርቲው ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ በምስራቅ ወለጋ እየተፈጸመ የሚገኘውን ጭፍጨፋ ተከትሎ በተደጋጋሚ የሚቀርቡ ቅሬታዎችን መሰረት አድርገው በፓርላማ ከዚህ ቀደም በሰጡት ምላሽ ንጹሃን እየተጨፈጨፉም ቢሆን ችግኝ መትከላችን እንቀጥላለን፣ ችግኝ መትከል እንዳንችል ስንዴ ኤክስፖርት ማድረግ ካልቻልን ብቻ ነው የተሳካላቸው ማለት ያደረጉት ንግግር በጊዜው ቁጣ አስነስቶ እንደነበር ይታወሳል። ዘውዴ አቀባበል እንደሚደረግላቸው ጠቅላይ ሚኒስትር አብይ አህመድንም እንደሚያነጋግሩ የፈረንሳይ የውጭ ጉዳይ ሚኒስትር ባወጣው መግለጫ ጠቅሶ ሁለቱ የውጭ ጉዳይ ሚኒስትሮች ከአውሮፓ ህብረት ጋር በመሆን በሰሜን ኢትዮጵያ ጉዳይ የተደረሱ የሰላም ስምምነት ተግባራዊ እንዲሆን ያላቸውን ድጋፍ ለመግለጽ በጦርነቱ የተጎዱ ወገኖችም ካሳ እንዲያገኙም ጥሪ እንደሚያቀርቡ መግለጫው ገልጿል። ከዚህም በተጨማሪ በኢትዮጵያና በሶማሊያ የተከሰተውን የምግብ እጥረትን በተመለከተ ከዩክሬን ወደ ኢትዮጵያ በተጓጓዘው ምግብ አቅርቦት ዙሪያም ይመካከራሉ ተብሏል። ሁለቱ የጀርመንና የፈረንሳይ የውጭ ጉዳይ ሚኒስትር ባለስልጣናት በኢትዮጵያ ቆይታቸው
ያላቸው የአፍሪካ ህብረት ኮሚሽን ባለስልጣናትን በማግኘት በአካባቢና ዓለም አቀፋዊ ጉዳዮች ዙሪያ ይመክራሉም ተብሎ እንደሚጠበቅ የተገለጸ ሲሆን በተለይ ሩሲያ በዩክሬን ውስጥ እያካሄደች ስለሚገኘው ወታደራዊ ጣልቃ ገብነት ባሉት ዙሪያ የአፍሪካ አህጉር በዓለም አቀፍ መድረኮች ላይ ስለሚኖረው ውክልና ይመካከራሉም ተብሎ ይጠበቃልም ብሏል መግለጫው። በተያያዘ የጉብኝት ነክ ዜና ስልጣን በያዙ ማግስት የመጀመሪያ የውጭ አገር ጉብኝታቸውን በኢትዮጵያ የጀመሩት የቻይናው አዲሱ የውጭ ጉዳይ ሚኒስትር ኪንግ ጋንግ የአፍሪካ አህጉር የሚያስፈልገው ትብብርና አብሮነት እንጂ የቡድን ፉክክር አይደለም፣ ማንንም ወገን የአፍሪካ አገራትን እንዲወግኑ ጫና ሊፈጥር አይገባም ሲሉ ሚስተር ኬን በቅርቡ አሜሪካ ላይ በተካሄደው የአሜሪካ አፍሪካ የጋራ መሪዎች ስብሰባ ላይ ከአሜሪካ አስተዳደር ላይ ነው ብለዋል። በንብረት ላይ የሚጣለውን ታክስ ክልሎች በባለቤትነት እንዲያስተዳድሩ ተወስኗል። ውሳኔው ተጨማሪ ጫና በንብረት ባለቤቶች ላይ ይፈጥራል የሚል ስጋትም አለ። የሕዝብ ተወካዮችና የፌዴሬሽን ምክር ቤት በንብረት ላይ የሚጣለውን ታክስ ባለቤትነት ለክልሎች የሚያደርገውን ውሳኔ ዛሬ በአብላጫ ድምጽ ያጸደቁ ሲሆን ሁለቱ ምክር ቤቶች ዛሬ ረቡዕ ጥር 3 ቀን 2015 ዓ.ም ባደረጉት ልዩ ስብሰባ ውሳኔውን ያጸደቁት በ4 ተቃውሞና በ5 ድምጽ ተአቅቦ ነው። ምክር ቤቶቹ ከንብረት የሚሰበሰበው ታክስ የክልሎች እንዲሆን የወሰኑት ከተሞች ከንብረት የሚገኘውን ገቢ በሚገባ በመሰብሰብ የመሰረተ ልማት አቅርቦትን ለማሻሻል የማህበራዊ አገልግሎት ተቋማትን ለመገንባት እንዲጠቀሙበት በማድረግ በመላ ሀገሪቱ ባሉ ከተሞች የሚታየውን ችግር ለማቃለል ይችላሉ የሚል ቢሆንም በንብረት ባለቤቶች ላይ በብድርና በተለያየ መንገድ ጫና ውስጥ ባሉ ተጨማሪ ታክስ ከማድረግ ይልቅ መንግስት ወጪውን ሊቀንስ ይገባል ሲሉ የምክር ቤቱ አባልና የቀድሞ የአብን ሊቀመንበር የተለየ አስተያየትና ተቃውሞ አቅርበዋል። በዛሬው ስብሰባ ቀርቦ የነበረው ሁለተኛ አማራጭ የፌዴራልና የክልል መንግስታት በጋራ የንብረት ታክስ የመሰብሰብ ስልጣን እንዲኖራቸውና በፌዴሬሽን ምክር ቤት በሚወሰነው ቀመር መሰረት ገቢውን እንዲከፋፈሉ የሚያደርግ ሐሳብ ቀርቦ የነበረ ሲሆን አማራጮቹ ለሁለቱ ምክር ቤቶች ያቀረቡት በፌዴሬሽን ምክር ቤት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ እንዲሁም በፓርላማው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሲሆኑ የውሳኔ ሐሳቡ ለሁለቱ ምክር ቤቶች አባላት በንባብ ያሰሙት የድጎማ በጀትና የጋራ ገቢዎች ቋሚ ኮሚቴ ጸሐፊ አቶ ኃይሉ ኢፋ መሆናቸው ተገልጿል። የምክር ቤቱን ስብሰባ መሰረት አድርጎ ኢትዮጵያን ኢንሳይደር እንደዘገበው የሁለቱ ምክር ቤት ቋሚ ኮሚቴዎች ከንብረት ታክስ የሚገኘው ገቢ ለአካባቢ መስተዳድሮች መሆን ይገባዋል የሚል ውሳኔ ማሳለፋቸውን የገለጸው ዘገባ የኢትዮጵያ ህገ መንግስት የሚያውቀው የፌዴራልና የክልል መንግስታትን ብቻ መሆኑን ያነሱት አቶ ኃይሉ የዚህ ታክስ ስልጣን ለክልል መንግስታት ተሰጥቶ ክልሎቹ ባላቸው ህገ መንግስታዊ ስልጣን ለአካባቢ መስተዳድሮች ቢሰጡ ይሻላል የሚለው አማራጭ በሁሉም ምክር ቤቶች የቋሚ ኮሚቴዎች ተደግፎ ቀርቧል ሲሉ የውሳኔ ሐሳቡን አብራርተዋል። ቋሚ ኮሚቴዎቹ ሁለተኛውን አማራጭ ያልተቀበሉት በሁለት ምክንያቶች መሆኑን አቶ ኃይሉ ገልጸው የመጀመሪያው ምክንያት ክልሎች የራሳቸውን ወጪ በራሳቸው ገቢ መሸፈን ባልቻሉበት ሁኔታ የሚሰበሰበውን ውስን ሀብት የጋራ ገቢ አካል ማድረግ ከጥቅሙ ጉዳቱ ያመዝናል የሚል ሲሆን በህገ መንግስቱ አንቀጽ 62 ንዑስ አንቀጽ 7 መሰረት የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጋራ ገቢዎች ተከፋይ ሊሆኑ አለመቻላቸው ደግሞ በሁለተኝነት የተቀመጠ ምክንያት መሆኑ ተገልጿል። አቶ ኃይሉ የተጠቀሱት የህገ መንግስቱ አንቀጽ የፌዴሬሽን ምክር ቤትን ስልጣንና ተግባር የሚዘረዝር ሲሆን ይህ ድንጋጌ የፌዴሬሽን ምክር ቤት የክልሎችና የፌዴራል መንግስት የጋራ ተብሎ የተመደቡ ገቢዎች በሁለቱ መካከል የሚከፋፈሉበትን እንዲሁም የፌዴራሉ መንግስት ለክልሎች ድጎማ የሚሰጥበት ቀመር እንደሚወሰን ተገልጿል። ዛሬ በሁለቱ ምክር ቤቶች የቀረበው ውሳኔ ሐሳብ የንብረት ታክስን የጋራ ገቢ አካል ማድረግ የአዲስ አበባና የድሬዳዋ ከተማን የገቢው ተካፋይ እንዳይሆኑ ስለሚያደርጋቸው የፍትሃዊነት ጥያቄ ሊነሳ ይችላል ተብሎ መጠቀሱም ተመልክቷል። አብዛኞቹ የምክር ቤቱ አባላት ታክሱን በባለቤትነት የማስተዳደር ስልጣን ለክልሎች መሰጠቱን የደገፉ ሲሆን በውሳኔ ሐሳቡ ላይ የተለየ አስተያየት የሰጡት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይና ንቅናቄው የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ ሲሆኑ የንብረት ታክስ አስፈላጊነት ላይ ጥያቄ በማንሳት መንግስት ተጨማሪ የታክስ አማራጮችን ከማስፋት ይልቅ የወጪ ቅነሳ ፖሊሲ አቅጣጫ መከተል የማይችለው ለምንድን ነው በማለት አብዛኛው የከተማ ነዋሪ የቤት ባለቤት የሚሆነው በረጅም ጊዜ ብድርና ቁጠባ መሆኑን አስታውሰው የንብረት ታክስ ክፈል ብንለው ይችላል ወይ ሲሉ ጥያቄ አንስተዋል። አንዳንዶች የንብረት ታክስ ለክልሎች እንዲደረግ የጸደቀውን ውሳኔ ተከትሎ የፌዴራል መንግስቱን የሚያዳክም በተለይም በቅርቡ ከአዲስ አበባ ተቆርጠው ወደ ኦሮሚያ ክልል በተከለሉት አካባቢዎች ማንነት ተኮር ማፈናቀሉ በታክስ ስም ሊቀጥል ይችላል የሚል ስጋት እንዳላቸው አስተያየት መስጠት ጀምረዋል።
ህወሓት በስልጣን ላይ በነበረበት ወቅትም ካከማቻቸውና ከኢትዮጵያ መከላከያ ሰራዊት በመዝረፍ በሰሜን ኢትዮጵያ ጦርነት ላይ ያዋላቸውን ከባድ የጦር መሳሪያዎችን በከፊል ለመከላከያ ሰራዊቱ በታዛቢዎች ፊት ማስረከቡን አስታወቀ። የህወሓት ቃል አቀባይ አቶ ጌታቸው ረዳ በማህበራዊ ትስስር ትዊተር ገጻቸው ላይ ባሰፈሩት መልእክት የአፍሪካ ህብረት የተቆጣጣሪ ቡድን በተገኘበት ስነ ስርዓት ላይ የከባድ የጦር መሳሪያዎችን በከፊል በኢትዮጵያ መከላከያ ሰራዊት አስረክበናል። ይህ እርምጃ የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ ጉልህ አስተዋጽኦ ይኖረዋል ብለዋል። አጉላ በተባለው አካባቢ በተካሄደው የከባድ የጦር መሳሪያዎችን ከህወሓት እጅ አውጥቶ ለመከላከያ ሰራዊቱ በተሰጠበት ስነ ስርዓት ላይ የኢትዮጵያ መከላከያ ሰራዊትን ወክለው የተገኙት ኮሎኔል አለሜ ታደለ በውላችን መሰረት ከትግራይ ታጣቂ ኃይሎች በአጉላ አካባቢ የተሰባሰበው የጦር መሳሪያዎችን ቆጥረን ተረክበናል ብለዋል። ከህወሓት ታጣቂ ኃይል ለመከላከያ ሰራዊቱ ተላልፈው ተሰጥተዋል ስለተባሉት የጦር መሳሪያዎች ብዛት አይነትና የጥራት ሁኔታ ከሁለቱም ወገን ለጊዜው ዝርዝር ማብራሪያ አልተሰጠም። በደቡብ አፍሪካና በኬንያ በተደረሰው የሰላም ስምምነት መሰረት የአፍሪካ ህብረት ያዋቀረው የተቆጣጣሪ ቡድን የከባድ የጦር መሳሪያዎቹ ርክክብን በሰላም መጀመሩን አረጋግጫለሁም ሲል እማኝነቱን ሰጥቷል። በሰላም ስምምነቱ መሰረት ህወሓት ያከማቻቸው የጦር መሳሪያዎቹን ለመከላከያ ሰራዊት ከማስረከብ በተጨማሪ ከአሸባሪነት ሰንጠረዥ ውስጥ በመውጣት በትግራይ ክልል ውስጥ ይካሄዳል በተባለው አዲስ የክልል ምርጫ እንደ አንድ ተፎካካሪ ፓርቲ ሊወዳደር በክልሉ የሚገኙ የፌደራል ተቋማትን በመከላከያ ሰራዊቱና የፌደራል ፖሊስ ኃይሎች ቁጥጥር ስር እንዲሆኑ በአፍሪካ ህብረት አሸማጋይነት ፊትም ከ2 ወራት በፊት መፈረሙ አይዘነጋም። በደቡብ ክልል የሚደረገውን አዲስ ክልል የመፍጠር ህዝበ ውሳኔ ሙሉ ለሙሉ እንደሚቃወምና ይህ ህገ መንግስታዊ መሆኑን በመግለጽ ወላይታ ራሱን ችሎ በክልልነት ሊቋቋም ይገባል ሲል በአካባቢው የሚገኘው ተቃዋሚ ፓርቲ ጥሪ አቀረበ። የህዝቡን ህገ መንግስታዊ መብት ደፍጥጦ በይህ ህገ መንግስታዊ አካሄድ የሚደረግ ህዝበ ውሳኔ ፓርቲያችን አጥብቆ ይቃወማል በማለት ገዢው ብልጽግና ፓርቲ በክላስተር አደረጃጀት 6 ዞኖችና 5 ልዩ ወረዳዎች በጋራ አንድ ላይ ክልል እናቋቁም ወይም አናቋቁም በሚል ጥር 29 ቀን 2015 ዓ.ም ይሰጡበታል የተባለውን ህዝበ ውሳኔ ይሰጡበታል የተባለውን አማራጭ እንደማይቀበለውና ይህ በአስቸኳይ ቆሞ ወላይታ ብቻውን ክልል ለመሆን ጥያቄ እንዲያቀርብ ጥሪ አቅርበዋል። የወላይታ ህዝብ ዴሞክራሲያዊ ግንባር የወላይታ ህዝብ ሁለንተናዊ ለውጥ ማለትም ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መብቱን እንዲጎናጸፍ ለበርካታ ዓመታት ህዝቡን በማስተባበር ሰላማዊ ትግል እያደረገ መቆየቱን ይህ ህገ መንግስታዊ የሆነው የክላስተር አደረጃጀትን እቃወማለሁ በሚለው በዚህ መግለጫ ይፋ ያደረገ ሲሆን በተለይ ባለፉት 4 ዓመታት በህዝባችን ላይ ደረሰውና እየደረሰ ያለው እጅግ የከፋ መዋቅራዊ ጫና አሽቀንጥሮ ለመጣልና ህዝቡ ህገ መንግስታዊ ራሱን በራሱ የማስተዳደር መብቱን እንዲጎናጸፍ ጠንካራ ሰላማዊ ትግል ማድረጉና እያደረገ መሆኑን በማስታወስ ህዝቡ ያነሳውን የመብት ጥያቄ ህገ መንግስታዊ በሆነ አካሄድ የራስን መብት እንዳይጎናጸፍ ተከልክሎ ህዝቡ በብሔሩ ምክር ቤት ከቀበሌ ጀምሮ ራሴን በራሴ አስተዳደራለሁ ብሎ ወስኖ ለክልል ምክር ቤት ለፌዴሬሽን አቤቱታ አቅርቦ ምላሽ እየተጠባበቀ በነበረበት ወቅት የዞን ምክር ቤት የምርጫ ዘመኑን ባጠናቀቁትና ጊዜ ባለፈባቸው አባላት የህዝቡን ህገ መንግስታዊ ውሳኔ በኃይል ሽሮ በክላስተር እንደራጃለን በማለት ህገወጥ ውሳኔ ማስተላለፋቸው የቅርብ ጊዜ ትዝታ ነው ማለት ውሳኔውን እንደማይቀበለው ገልጸዋል። የህዝቡ ህገ መንግስታዊ መብት ደፍጥጦ በህገ መንግስታዊ አካሄድ የሚደረግ ህዝበ ውሳኔ ፓርቲያችን አጥብቆ ይቃወማል ያለው ወዴግ በጥር 29 ቀን 2015 ዓ.ም መጨረሻ ሊደረግ ቀን የተቆረጠለት የአንድ ፓርቲ ውሳኔ ተሽሮ በህገ መንግስት አንቀጽ 43 ንዑስ አንቀጽ 3 መሰረት የኢትዮጵያ ብሔር ብሔረሰቦች በፈለጉት ጊዜ ራሳቸውን ክልል ይመሰርታሉ የሚለውን ህገ መንግስታዊ ድንጋጌ በመቃረን ይህ ህገ መንግስታዊ ክላስተር የሚባል አደረጃጀት በመፍጠር የወላይታ ህዝብ ባለቤት ያላደረገ አካሄድ በአስቸኳይ ቆሞ ብቻዬን ክልል ልሁን የሚል አማራጭ እንዲያቀርብ ፓርቲያችን አበክሮ ይጠይቃል ሲል ጥሪ አስተላልፈዋል። የህዝቡን የመልማትና ፍትሃዊ ኢኮኖሚያዊ ተጠቃሚነት ያላረጋገጠ የአንድ ፓርቲ ጠቅላይ ገዥነት አካሄድ ቆሞ ሁሉን ባለድርሻ አካላት ያካተተ ስራ አጥነትን የሚቀንስ የኢኮኖሚ ትግበራ በወላይታ እንዲከናወን ወላይታ ህዝብ ዴሞክራሲያዊ ግንባር ያሳስባል ሲል በዚሁ መግለጫው ይፋ አድርጓል። ምርጫ ቦርድ በተያዘለት እቅድ መሰረት ጥር 29 ቀን 2015 ዓ.ም ህዝበ ውሳኔ ያካሂዳለው በህገወጥ መንገድ የተደረጉ የምርጫ ምዝገባዎችን ሰርዣለሁ በተፈናቃይ ጣቢያዎችና በሌሎችም የሚደረጉ ምርጫ ምዝገባዎችን ተከትሎ ከ2.9 ሚሊዮን በላይ ህዝብ ለህዝበ ውሳኔው ተመዝግበዋል ሲል ማስታወቁ ይታወሳል። ወላይታን ጨምሮ የተለያየ የክልልነት ጥያቄ ያቀረቡ ወገኖች ሁሉ በገዢው ብልጽግና ፓርቲ ውሳኔ በክላስተር በጋራ እንዲደራጁ የተሰጠውን ውሳኔ ተከትሎ ህዝበ ውሳኔውን መሰረት አድርጎ ግጭት ሊነሳ ይችላል፣ ተቃውሞ ይጠበቃል የሚል አስተያየት ሰጥተን የነበረ ሲሆን ምርጫ ቦርድ ምንም የሚያሰጋ ነገር የለም ሲል መግለጫ መስጠቱ አይዘነጋም። የብር ሬዲዮ ወቅታዊ መረጃ ምንጭ ነው።
የአሜሪካው ፕሬዝዳንት ጆ ባይደን በቀደመ የስልጣን ዘመናቸው አላግባብ ያስቀመጧቸው የተባሉ የግልና ሚስጥራዊ ሰነዶቻቸው ተገኙ። ጽህፈት ቤታቸው ጉዳዩን ለህዝብ ይፋም ሳያደርግ መቆየቱም ተዘገበ። ፕሬዝዳንት ጆ ባይደን ፕሬዝዳንት ከመሆናቸው ቀደም ሲል በምክትል ፕሬዝዳንትነት ስልጣናቸው በነበሩበት ወቅት ሚስጥራዊ ሰነዶችን በአግባቡ ይፋም ሳያደርጉ ወይም ሳያስቀምጡ መቆየታቸውን የገለጹት የተለያዩ የአሜሪካ ሚዲያዎች ምንም እንኳን ባይደን ከቀደመው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ሲነጻጸሩ በሰነድ አያያዛቸው ጥንቁቅ ቢሆኑም ባይደን ምክትል ፕሬዝዳንት በነበሩበት ጊዜ ፕሬዝዳንት በሆኑበት ጊዜያትም የተቀመጡ ሚስጥራዊ ሰነዶችን አግባብነት ላለው አካል ይፋም ሳያደርጉ መቆየታቸውን ያስጠይቃቸዋልም ተብሏል። የፕሬዝዳንት ባይደን ቤተመንግስት ወይም ዋይት ሃውስ ባለፈው ሰኞ ይፋ ባደረገው መግለጫው ፕሬዝዳንት ባይደን ከዋሽንግተን ዲሲ ወጣ ብሎ የነበረው ቤታቸው ሲጸዳም ተገኝቷል የተባለው 10 ሰነድ ከ2017 ኤሮፓ አቆጣጠር እስከ 2019 ኤሮፓ አቆጣጠር እንደነበረም ጽህፈት ቤቱ ገልጿል። ከአሜሪካኖች የግማሽ የስልጣን ዘመን ምርጫ ወይም ሚድተርም 6 ቀናት ቀደም ብሎ የተገኘው ሚስጥራዊ ሰነድ በቀጣዩ የ2024 ፕሬዝዳንታዊ ምርጫ ላይ አሉታዊ ተጽዕኖ ሊኖረው ይችላልም ተብሏል። እንደ CNN ዘገባ ሚስጥራዊ ሰነዶቹ የአሜሪካ የደህንነት ሰራተኞች ስለ ዩክሬን፣ ስለ ኢራንና ስለ እንግሊዝ የያዟቸው መረጃዎች እንደዚሁም የጆ ባይደን ወንድ ልጃቸው ዜና እረፍትን የያዘ ማስታወሻም ይገኝበታልም ብሏል። በጉዳዩ ዙሪያም በትናንትናው ዕለት የተጠየቁት ፕሬዝዳንት ጆ ባይደን እኔ ስለ ሚስጥራዊ ሰነዶች እና መረጃዎች ምን ያህል ጥንቁቅ ሰው እንደሆንኩኝ ብዙዎቹ ጠንቅቀው ያውቃሉ ማለታቸውም ተስተውሏል። የማንነት ጥያቄ ከሚነሳባቸው የራያ አካባቢዎች የአማራ ታጣቂዎችን ማስወጣት ተጀምሯል። የብልጽግና አመራሮች ፋኖን ማሳደድ እንዲያቆሙ ጥሪ ቀረበ። የህወሓትን 3ኛ ዙር ወረራ ተከትሎ ነጻ ከወጡት አካባቢዎች መካከል የማንነት ጥያቄ ከሚነሳባቸው የራያ አካባቢዎች በራያ አላማጣ በተለያየ ደረጃ ሰፍረው የነበሩ የአማራ ታጣቂዎች አካባቢውን ለቀው እንዲወጡ በመከላከያ ሰራዊቱ ከፍተኛ ጫና ውስጥ ወድቀው አካባቢውን ለቀው መውጣታቸው ታውቋል። እርምጃው በህዝቡ ቅሬታ አስነስቷል። በስምምነቱ የህወሓትን ፍላጎት ለማሳካት በመንግስት በኩል መከላከያ ሰራዊቱን ተገን በማድረግ እየተወሰደ ያለ እርምጃ አካል መሆኑ ተገልጿል። በራያ አላማጣ አስቀድመው የአማራ ልዩ ኃይል አባላት እንዲወጡ የተደረገ ሲሆን በአካባቢው አልፎ አልፎ ይገኛሉ የተባሉ የሚሊሻና የፋኖ አባላት ከአካባቢው ሙሉ ለሙሉ ለቀው እንዲወጡ፣ ለቀው ማውጡ ከሆነ መሳሪያ እንዲፈቱ ከፍተኛ ጫናና እንቅስቃሴ የተደረገ ሲሆን በአሁኑ ወቅት በራያ አላማጣ የትኛውም የአማራ ታጣቂ እንደሌለና መከላከያ ሰራዊቱ ለይስሙላ በአካባቢው የሚያደርገው እንቅስቃሴ ቢኖርም የህወሓት ታጣቂዎች በነጻነት እየተንቀሳቀሱ መሆኑና አካባቢውን ለህወሓት መልሶ ለማስረከብ በመንግስት በኩል የተወሰደ እርምጃ አካል መሆኑን ከአካባቢው የሚወጡ መረጃዎች ይገልጻሉ። ድርጊቱ በህዝቡ ዘንድ ተጨማሪ ጥርጣሬና ቅሬታ አስነስቷል። የመከላከያ ሰራዊቱ ይህን ተከትሎ በይፋ መግለጫ የሰጠ ባይሆንም በደቡብ አፍሪካ ፕሪቶሪያ የተደረገውን ስምምነት መሰረት አድርጎ መንግስት ህወሓት ተቆጣጥሯቸው የነበሩ ራያና ወልቃይትን ለህወሓት አሳልፎ ለመስጠት የህወሓትን ህጋዊነት ለማስቀጠል የወሰዳቸው እርምጃዎች ተጨማሪ ግጭት እንዳያስነሱና የህዝቡን የማንነት ጥያቄ ደፍጥጦ ለህወሓት አሳልፎ ለመስጠት የሚደረገው እንቅስቃሴ ግጭት እንዳያስነሳ ጥሪ ሲቀርብ መቆየቱ ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ በባህር ዳር አኩሪ ጀብድን በጋሸና ግንባር ፈጽሞ የተመለሰ ፋኖ ጌታቸው ደሴ በግፍ እስር ላይ መሆኑን በመጥቀስ የብልጽግና አመራሮች ፋኖን ማሳደድ ሊያቆሙ ይገባል ሲል መግለጫ ወጣ። የአማራ ፋኖ በባህር ዳር የህወሓት ኃይል የአማራን ርስት በመውረር ህዝባችንን ለማዋረድ በ3 ዙር ወረራ ባካሄደበት ወቅት በቀደምት አማራ አባቶቻችን የፋኖነት ታላቅ እሴት ወኔና አልበገር ባይነት በመሰባሰብ የመጣውን ኃይል በመጣበት መንገድ ያናገረ የፋኖ ተቋም መሆኑን በመጥቀስ በዚህ ታላቅ አማራዊ ተጋድሎ 3 ጓዶቹ የከበረ መስዋዕትነት የከፈሉ ሲሆን 17 ጀግና አባላቱ ደግሞ ከቀላል እስከ ከባድ ቁስለኛ መሆናቸውን በማስታወስ በአሁኑ ወቅት በስር ላይ የሚገኘው ፋኖ ጌታቸው ደሴ የግፍ እስር ተገቢ እንዳልሆነ ገልጿል። ለአማራ ህዝብ የተከፈለ ታላቅ መስዋዕትነት ተረስቶ ትላንት ተነስ ዝመት መክት አንክት እያለ በየቀኑ ሲያውጅ የነበረ መንግስታዊ ስርዓት ያለህን ይዘህ ውጣ የአማራን ህዝብ አድን ሲል የነበረ አመራር ከቅርብ ጊዜ ወዲህ ኮሺ ባለ ቁጥር የአማራ ፋኖን በማሰር በማሳደድ እንዲሁም በማዋከብ ላይ እንደሚገኙ ጠቅሶ የዚህ መንግስታዊ አፈና ሰለባ የሆነው ፋኖ ጌታቸው ደሴ በአስቸኳይ እንዲፈታ ጠይቋል። መንግስታዊ ስርዓቱ ከዚህ አስነዋሪ ተግባሩ እንዲቆጠብ እንዲሁም ጓዳችን ፋኖ ጌታቸው ደሴ
ያለምንም ቅድመ ሁኔታ እንዲለቀቅ እናሳስባለን ያለው የአማራ ፋኖ በባህር ዳር ባወጣው በዚሁ መግለጫ ለመላ አማራ ፋኖ በባህር ዳር አባላት፣ የፋኖ ደጋፊዎች ፋኖ ጌታቸው ደሴን በ9ኛ ፖሊስ ጣቢያ በመገኘት ያላቸውን አጋርነት፣ አብሮነትና አንድነት እንዲገልጹ እንዲሁም ፍርድ ቤት ቀጠሮ ጥር 9 ቀን 2015 ዓ.ም ስላለው የባህር ዳር ከተማ ወረዳ ፍርድ ቤት በመገኘት ያለን ፍጹም አንድነት እንድንገልጽ የአማራ ፋኖ በባህር ዳር ጥሪውን ያቀርባል ብለዋል። በአዲስ አበባ ከተማ ውስጥ የተለያዩ ተቋማት የቀጠሯቸውና የሚቀጥሯቸው የጥበቃ ሰራተኞች ማንነትን በተገቢው መንገድ መፈተሽ እንዳለባቸው ተገለጸ። የአዲስ አበባ ፖሊስም ከጥበቃ አቅራቢ ኤጀንሲ ተወካዮች፣ ከፋይናንስ ተቋማት የሥራ ኃላፊዎችና ተወካዮች ጋር በመንግስትና የግል ተቋማት ውስጥ ስለሚካሄደው የጥበቃ ስራ በተመለከተ በተካሄደው ውይይት ላይ የተገኙት የመስተዳደሩ የፖሊስ ኮሚሽነር ጌቱ አርጋው አንዳንድ የጥበቃ ሰራተኞች ወንጀል ለመፈጸም በመወጠን በሐሰተኛ ሰነድ ጭምር በተለያዩ ተቋማት ውስጥ እየተቀጠሩ እንደሚገኙ፣ እነዚህ ግለሰቦችም የተለያዩ የወንጀል ድርጊቶችንም ሲፈጽሙ መያዛቸውን መረጃዎች አሉን ብለዋል። ኮሚሽነር ጌቱም በመቀጠልም ቀጣሪ ኤጀንሲዎችን የጥበቃ ሰራተኞቻቸውን ሲቀጥሩ የተቀጣሪዎቹን ማንነትን በቅድሚያ ሊያረጋግጡ ይገባልም ብለዋል። በዚሁ የጋራ ውይይት ላይ የተሳተፉት የአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ መከላከል ዘርፍ ምክትል ኮሚሽነር መንገሻ ሞላ በቂ ተያዥ የማያቀርብ የተሟላ መረጃ ከመያዝ ጋር በተያያዘ በአንዳንድ ኤጀንሲዎች በኩል የተለያዩ ድክመቶች መኖራቸውንም መግለጻቸው ታውቋል። ቀደም ሲል ከሰሜኑ የኢትዮጵያ ጦርነት ጋር በተያያዘ ለውሃት ይወግናሉ የተባሉ በርካታ የጥበቃ ሰራተኛ ቀጣሪና አስቀጣሪ ኤጀንሲዎች የሆኑ ድርጅቶች መታገዳቸውና የታጠቁትን ህገወጥ የጦር መሳሪያዎችንም እንዲያስረክቡ መደረጉ አይዘነጋም። አዲስ አበባ ዙሪያ ለአግባብ ቤታቸው እየፈረሰ ያለባቸው ዜጎችን ሮሮ ለማዳመጥ ሄደው በእስር ላይ የሚገኙት ኢሰመጉ ሰራተኞች ላይ ፖሊስ የጠየቀው ተጨማሪ የምርመራ ጊዜ በፍርድ ቤት ውድቅ ተደርጓል። ከአዲስ አበባ ተቆርሰው ወደ ኦሮሚያ ክልል የተካለሉ አካባቢዎች መካከል ዓለም ባንክ ተብሎ በሚጠራው አካባቢ የመኖሪያ ቤታቸው የፈረሰባቸው ነዋሪዎች ያቀረቡላቸውን ጥያቄ መሰረት አድርገው ጉዳዩን ለማጣራት ወደ ስፍራው የተንቀሳቀሱትና ከ6 ቀናት በፊት በእስር ላይ በኦሮሚያ ልዩ ኃይል በቁጥጥር ስር የዋሉት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ 3 ሰራተኞችና አንድ አሽከርካሪ ላይ ፖሊስ ዛሬ የጠየቀው ተጨማሪ ምርመራ ጊዜ ሳይፈቀድ ውድቅ ተደርጓል። የሰመጉ ሰራተኞች ያቀረቡትን የዋስትና ጥያቄ ለመመልከት ለነገ ሐሙስ ጥር 4 ቀን 2015 ዓ.ም የኦሮሚያ ክልል ፍርድ ቤት ቀጠሮ የሰጠ ሲሆን የሰመጉ ሰብአዊ መብት ባለሙያዎችና አንድ አሽከርካሪው በፖሊስ ቁጥጥር ስር የዋሉት በአዲስ አበባ ዙሪያ ባሉ አካባቢዎች እየተካሄደ የነበረውን የቤት የማፍረስ ዘመቻን ለማጣራት ተሰማርተው በነበረበት ወቅት እንደነበር ይታወሳል። አራቱ የሰመጉ ሰራተኞች ባለፈው ሳምንት ሐሙስ ታህሳስ 27 ቀን 2015 ዓ.ም በቁጥጥር ስር የዋሉት ሲሆን በኦሮሚያ ክልል በሸገር ከተማ አስተዳደር ገላን ጉዳን ክፍለ ከተማ እንደሆነ የሰብአዊ መብት ተሟጋቹ ድርጅቱ አስታውቋል። አራቱ የድርጅቱ ሰራተኞች በቁጥጥር ስር በዋሉ ማግስት በኦሮሚያ ክልል የሰበታ ከተማ ወረዳ ፍርድ ቤት ቀርበው 5 የምርመራ ቀናት ተፈቅዶባቸው የነበረ ሲሆን ዛሬ ረቡዕ ጥር 3 ቀን 2015 ዓ.ም ለሁለተኛ ጊዜ ፍርድ ቤት የቀረቡት የሰመጉ ሰራተኞች ላይ መርማሪ ፖሊስ ተጨማሪ 14 የምርመራ ቀናት ቢጠይቅም ተጠርጣሪዎቹ ከመስሪያ ቤታቸው ደብዳቤ ሳይዙ በቦታው ላይ ለምርመራ መሰማራታቸውን ለፍርድ ቤት ማስረዳቱን የተጠርጣሪዎቹ ጠበቃ አዲሱ አሸናፊ ተናግረዋል። ተጠርጣሪዎቹ ከፖሊስ ፍቃድ ሳያገኙ የፖሊስን ታፔላ ፎቶ አንስተዋል የሚል ውንጀላ ጭምር እንዳቀረበ ጠበቃው ገልጸው የሰመጉ ሰራተኞች በብሔርና ብሔር መካከል ጠብን በሚቀሰቅስ መልኩ ቤቶች የፈረሱ ያሉት ለአንድ ብሔር የወገነ በሚመስል መንገድ ነው እያሉ ነበር ሲል መርማሪ ፖሊሱ ለፍርድ ቤቱ ተናግረዋል። ፖሊስ ባለፈው ሳምንት በተፈቀደለት የምርመራ ቀናት በስፍራው ከነበሩ ሰዎች የቃል ማስረጃ መውሰዱን ለፍርድ ቤት ያስረዳ ሲሆን ተጠርጣሪዎችን በተመለከተ መረጃ ለማግኘት ለመስሪያ ቤታቸው ደብዳቤ መጻፉንም በመግለጽ የሰነድ ማስረጃዎችን የማሰባሰብ ስራ እያከናወንኩ በመሆኑ ተጨማሪ ጊዜ ለምርመራ ይፈቀድልኝ ብለዋል። በዋስ ቢወጡ ማስረጃ ሊያጠፉ ይችላሉ በሚል ፖሊስ ዋስትናውን የተቃወመ ቢሆንም እነዚህ ሰዎች የሚያጠፉት ሰነድ የለም፣ ይጠፋሉ የተባሉት ሰነዶችን በማስረጃ የተረጋገጡ አይደሉም በማለት ጠበቃው ለፍርድ ቤቱ አቤቱታ ያቀረቡ ሲሆን የተጠረጠሩበት ጉዳይ ከ15 ዓመት በላይ የሚያስፈርድ ወይም ከባድ ወንጀል ባለመሆኑ የዋስትና መብታቸው ሊፈቀድ ይገባል ሲሉ ተከራክረዋል። ፍርድ ቤቱ የቀረበለትን የዋስትና ጉዳይ ለመመልከት ለነገ ሐሙስ ጥር 4 ቀን 2015 ዓ.ም ቀጠሮ መስጠቱን ተገልጿል። መቀመጫውን ለንደን ያደረገው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ጥር 2 ቀን 2015 ዓ.ም አውጥቶት በነበረው መግለጫ የሰመጉ ሰራተኞች በአፋጣኝና ያለአንዳች ቅድመ ሁኔታ እንዲፈቱ ጥሪ ማቅረቡ ይታወሳል። ይህ በእንዲህ እንዳለ የሰመጉ ባወጣው አዲስ መግለጫ የኢትዮጵያ መንግስት ተቃዋሚ ፖለቲከኞች
እስረኞችን ማሰር፣ ማንገላታትና መብታቸውን መጣሱን እንዲያቆም ጥሪ አቅርበዋል። አዲስ አበባ ከተማን ጨምሮ በተለያዩ የሀገሪቱ አካባቢዎች የተቃዋሚ ፓርቲ መሪዎችና አባላት ያለ ህጋዊ ምክንያት እንደሚታሰሩም ገልጿል። በአማራ ክልል ታግዶ የቆየው የአዲስ ሰራተኞች ቅጥር በከፊል እንዲፈቀድ ተደረገ። የአማራ ክልል ሲቪል ሰርቪስና የሰው ኃይል ልማት ኮሚሽን በክልሉ ከሚያዝያ 2013 ጀምሮ ታግዶ የቆየውን የሰራተኞች ስምሪት በከፊል ማንሳቱን ያስታወቀ ሲሆን ኮሚሽኑ በክልሉ የሚገኙ የመንግስት መስሪያ ቤቶች በተያዘው በጀት ዓመት በተለቀቁ ክፍት የስራ መደቦች ላይ ብቻ ቅጥር እንዲፈጽሙ ፈቃድ መስጠቱን አስታውቋል። በአማራ ክልል ያለፈው አንድ ዓመት ከ8 ወራት ያህል የሰው ኃይል ስምሪት ታግዶ የቆየ ሲሆን ይህም የህልውና ዘመቻ የተባለውን መሰረት አድርጎ የተላለፈ እንደሆነ የሚታወስ ሲሆን በክልሉ መስተዳድር ምክር ቤት በተላለፈው ውሳኔ የአማራ ክልል መስተዳድር ምክር ቤት ውሳኔውን ያሳለፈው በጀት እጥረት አለ በሚል ምክንያት እንደነበር ይታወሳል። በክልሉ ያሉ የመንግስት መስሪያ ቤቶች የሰራተኞች ቅጥር ዝውውርና የደረጃ እድገት እንዲያከናውኑ የተወሰነው በወቅታዊ ሁኔታ የተነሳ እንደነበር የአማራ ክልል የሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ምክትል ኮሚሽነር ወይዘሮ ካሳ አበባው ለመገናኛ ብዙሃን ተናግረዋል። ይህ እገዳ ከተላለፈበት ጊዜ ጀምሮ በክልሉ የሚገኙ መስሪያ ቤቶች የሰራተኛ ቅጥርን ለመፈጸም በተደጋጋሚ ጥያቄ ማቅረባቸውን የሚናገሩት ወይዘሮ ካሳ ኮሚሽኑ መታገሻ እርምጃዎችን ሲወስድ መቆየቱን፣ በዚህ መሰረት አንገብጋቢ በሚባል ደረጃ የሰራተኛ እጥረት ያለባቸው መስሪያ ቤቶች ጉዳያቸው በኮሚሽኑ እየታየ ቅጥር ሲፈጽሙ እንደነበርም አስታውቀዋል። የክልሉ የሲቪል ሰርቪስና የሰው ሀብት ልማት ኮሚሽን በክልሉ ለሚገኙ የዞንና ሪጂኦፖሊታን ከተማ አስተዳደሮች ትናንት ማክሰኞ ጥር 2 ቀን 2015 ዓ.ም በጻፈው ደብዳቤ በያዘው በጀት ዓመት ስራቸውን የለቀቁ ሰራተኞች ያሉባቸው መስሪያ ቤቶች ከኮሚሽኑ ፈቃድ ሳያገኙ አዲስ ቅጥር ማከናወን እንደሚችሉ ያሳወቀ ሲሆን በክልሉ የሚገኙ መስሪያ ቤቶች ሰራተኛ መቅጠር የሚችሉት ግን የበጀት ዓመቱ እስከሚጠናቀቅ ድረስ ብቻ መሆኑን ገልጿል። ይህ በእንዲህ እንዳለ የህልውና ዘመቻ የተባለውን ተከትሎ የአማራ ክልል ከበጀቱ ከጤናና ከሌሎችም ለጦርነቱ የዋለውን ተከትሎ የፌዴራል መንግስቱ ለክልሉ በጀት እንዳልሰጠ ጦርነቱ ህወሓት መከላከያ ሰራዊቱ ላይ ጥቃት በተፈጸመበት 2013 ዓ.ም ብቻ ከአማራ ክልል መደበኛ በጀት ከ2 ቢሊዮን ብር በላይ ለመከላከያ ሰራዊቱና ከጦርነቱ ጋር ለተያያዙ ጉዳዮች መውጣታቸውና የፌዴራል መንግስቱ ይተካል ተብሎ አለመተካቱ በጊዜው ተቃውሞ ሲያስነሳ የነበረ ሲሆን ህወሓት ወረራውን አጠናክሮ መቀጠሉን ተከትሎ በሁለተኛና ሶስተኛ ዙር ወረራም ክልሉ ለጦርነቱ ያወጣቸው ወጪዎች ከመደበኛና መሰረታዊ በጀት ጭምር መሆኑ ጥያቄ ሲያስነሳ መቆየቱ ይታወሳል። አንዲት ኢትዮጵያ ውስጥ እንደምትኖር በመትናገር የማህበራዊ ሚዲያ አፍቃሪውን ለመጎብኘት ሲል ወደ ኢትዮጵያ የመጣም ህንዳይ በምላሹ ለእስራት ተዳረኩኝ ይላል። ታይምስ ኦፍ ኢንዲያ የፖሊስ ምንጮቹን ጠቅሶ እንደዘገበው አንድ ለጊዜው ስሙ ያልተገለጸ የሙምባይ ነዋሪ የሆነ የ49 ዓመት ግለሰብ በማህበራዊ ሚዲያ አማካኝነት የተዋወቃት ማንነቷም ለጊዜው ያልተገለጸው ነገር ግን ኢትዮጵያ ውስጥ እንደምትኖር የተናገረችም ጓደኛው ጋር ባደረጉትም ተደጋጋሚ የኢንተርኔት ግንኙነት ወይም ቻት የተነሳም ግለሰቡ በግለሰቧ ላይ ፍቅር ያድርበታል። ህንዳይ ግለሰብ ፍቅሩን በአካል እንዲገልጽም በመጠየቁ ወደ አዲስ አበባ በመምጣት በማህበራዊ ትስስር አማካኝነት የተዋወቃትን ፍቅረኛውን አዲስ አበባ ውስጥ ሲያፈላልጋት የተባለችው ተፈቃሪ ግለሰብ አዲስ አበባ ውስጥ ሳትሆን እርሱ ያለበት ሙምባይ ከተማ ውስጥ መሆኗን ይነገረዋል። ለፍቅር ሲል ስራውን ጥሎ ወደ አዲስ አበባ እንደመጣም የሚናገረው ህንዳዊው የሙምባይ ነዋሪው በአዲስ አበባ ቆይታው አንድ ግለሰብ ሻንጣ ተሸክሞ ወደ ህንድ ኒው ዴልሂ እንዲያሸጋግርለትም ይገፋፋዋል። ግለሰቡም የተባለውን ሻንጣም ከመሸከም ውጪ አማራጭ እንደሌለው ሲያቅም ሻንጣውን ተሸክሞ የቦሌ አውሮፕላን ጣቢያን አልፎ ከህንዱ ሙምባይ ኤርፖርት ሲደርስም ለፍተሻ የተሰማሩ ወይም የጉምሩክ ሰራተኞችም ሲፈትሹት 2.8 ኪሎግራም ወይም ወደ 3 ኪሎግራም የሚደርስ አደንዛዥ እጽ ኮኬን ያገኙበታል። በሁኔታው መደናገጡ ውስጥ እንደገባ የሚናገረው ግለሰብ ይህንን ሁሉ ያደረኩትም ለዚያችም በማህበራዊ ሚዲያ ለተዋወቅኳትም ሴት ፍቅር ስል ነው ባይ ነው። በህገወጥም ንጥረ ነገር አዘዋሪነትም የተጠረጠረው ግለሰብ በቁጥጥር ስር ውሎም ፖሊስ ተጨማሪ ምርመራ እያደረገበት መሆኑን ታይምስ ኦፍ ኢንዲያም ከውስጥ ምንጮች ባለው ዘገባው ጠቅሷል። የዚህ ግለሰብ የእምነት ክህደት ቃል የቱንም ያህል ያሳምን አያሳምን ግለሰቡ የቱንም ያህል ንጹህ ይሁን አይሁን በአሁኑ ወቅት ከፍተኛ የደህንነት ጥበቃ እንዳለው የሚነገረው የቦሌ አውሮፕላን ጣቢያም የፍተሻ ኬላም አልፎ ወደ ባህር ማዶ የሚሻገሩ እንደ ወርቅ ኮኬንና የውጪ አገራት ገንዘቦች ገሚሶቹ ቦሌ አውሮፕላን ጣቢያ ላይ ሲያዙ የተቀሩትም በውጪ አገራት የመያዛቸው ዜና እየተለመደ መምጣቱም ተስተውሏል። ሩሲያ ወደ ጠፈር የምትልካት ሰው አልባ ሮኬት 3
ጠፈርተኞችን ይዛ ወደ ምድር እንደምትመለስ ተገለጸ። 38 ዓመታት በህዋ ውስጥ የቆየች የአሜሪካ ሳተላይት ወደ ምድር እየተምዘገዘገች መሆኑም ተገልጿል። ሩሲያ የጠፈር ተመራማሪዎቿን ወደ መሬት ለመመለስ ሮኬት ልታመጥቅ መሆኑ የተገለጸ ሲሆን በያዝነው የፈረንጆቹ ዓመት የካቲት 22 2023 ዓ.ም ያለ ሰው ወደ ዓለም አቀፉ የስፔስ ጣቢያ የምታመራው ሶይዝ ሮኬት 3 ተመራማሪዎችን ይዛ ወደ መሬት ትመለሳለች ሲሉ የሩሲያ ባለስልጣናት አስታውቀዋል። ሰርጌይ ፕሮኮየቪ፣ ዲሚትሪ ፔትሊን እና ፍራንሲስኮ ሩቢዮ የተሰኙት የሩሲያ ሳይንቲስቶች ወደ መሬት ይመለሳሉ የተባለ ሲሆን እነዚህ የጠፈር ተመራማሪዎች የምትመልሰው ሮኬት ሶይዝ MS-23 የሚል ስያሜ እንደተሰጣት ተገልጿል። ከዚህ ቀደም ተመራማሪዎቹን ይዛ የመጠቀችው ሶይዝ MS-22 ሮኬት ባለፈው ወር የማቀዝቀዣ ክፍሏ በስብርባሪ ከዋክብት መመታቱን ያስታወሰው የሮይተርስ ዘገባ ይህም አደጋ የሩሲያን ዓለም አቀፍ የጠፈር ጣቢያ ISS ተሳትፎ ማወኩም ተገልጿል። የጠፈርተኞች የአሰሳ እንቅስቃሴ 1 ሚሊሜትር ጥልቀት ስፋት ያለው ሽንቁር ሳይፈጥር እንዳልቀረ ጥርጣሬ የተነሳ ሲሆን የተፈጠረው ችግር በናሳ ስራ ላይም ችግር መፍጠሩን ሩሲያ አዲስ ሮኬት በመላክ ማስተካከያ እርምጃዎች ለመውሰድ ማሰባውም ተገልጿል። አሜሪካ ባለፈው ወር ሞስኮ ሶይዝ ሮኬት አምጥቃ የተወሰኑ የጠፈር ጣቢያውን አባላት ወደ መሬት መመለስ ካልቻለች አማራጮች እንደምትፈልግ መግለጿንም ዘገባው አስታውሷል። ይህ በእንዲህ እንዳለ ባለፉት 38 ዓመታት በህዋ ላይ በመሬት እንቅስቃሴ ዙሪያ መረጃ ስትሰበስብ የነበረች የአሜሪካ ሳተላይት ወደ ምድር እየተምዘገዘገች መሆኑ ተገልጿል። የደቡብ ኮሪያ ሳይንስና ቴክኖሎጂ ሚኒስቴር ይፋ እንዳደረገው ከአገልግሎት ውጭ የሆነችው የአሜሪካ ሳተላይት ወደ ምድር እየተምዘገዘገች ሲሆን ላለፉት 38 ዓመታት በጠፈር ላይ ሆና የመሬትን እንቅስቃሴ በሚመለከት መረጃዎችን ስትሰበስብ መቆየቷን ሳተላይቷ አሁን ላይ ከአገልግሎት ውጭ እንደሆነችም ገልጿል። ሳተላይቷ በኮሪያ ባህረ ሰላጤ ላይ ልታርፍ ትችላለች መባሉን ተከትሎ የደቡብ ኮሪያ መንግስት ዜጎች ከሳተላይቷ ስብርባሪ ራሳቸው እንዲጠብቁ ያሳሰበ ሲሆን 450 ኪሎ ግራም እንደምትመዝን የተገለጸችው ይህቺ ሳተላይት ንብረትነቷ የአሜሪካ ናሳ የጠፈር ምርምር ማዕከል ተቋም ስትሆን በእርጅና ምክንያት አገልግሎት ማቋረጧን በዘገባው ላይ ተጠቅሷል። ናሳ ከዚህ በፊት ወደ ምድር የሚመጡ የሳተላይት ስብርባሪዎች ከ9400 ሰዎች ውስጥ በአንድ ሰው ላይ አደጋ የማድረስ እድል እንዳላቸው ሲገልጽ የነበረ ሲሆን የጠፈር ምርምር የብዙ አገራትን ትኩረት እየሳበ ያለ ዘርፍ ሲሆን ሀገራትም የጠፈር ላይ የበላይነትን ለመያዝ ፉክክራቸው እየጨመረ መምጣቱን ይኸው ዘገባ አመልክቷል። በተለይ ቻይናና አሜሪካ የጠፈር ላይ የበላይነትን ለመቆጣጠር ከፍተኛ ፉክክር ውስጥ ያሉ ሲሆን በየጊዜውና በተደጋጋሚ ሳተላይቶችን ወደ ጠፈር በማምጠቅ ላይ እንደሚገኙ ይኸው ዘገባ ጠቁሟል። ሳተላይቶች የሰው ልጆችን ህይወት ቀላል በማድረግ የሚታወቁ ሲሆን በተለይም የኮሙኒኬሽን ሳተላይቶች ዘመናዊና ወቅታዊ መረጃዎችን ለመለዋወጥ ትልቅ ሚና እንዳላቸው ይጠቀሳል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን።